አልከኝ። አዎ ብያለሁ አልኩ። ማስረጃ ጫልከኝ እንጂ ክሌም አድርጌያለሁ ነው ያልኩ። ማስረጃ አብራሪ ለብለም አብራሪ ፈቅድ በቃ ምን ይላል አሁን? ሚት ያርዝሽ ሚት ያዝ። ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላል። ማን አለ? አሁን ላይ ኢሳ ነው የሚቀጥለው። አሁን እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣው። መጀመሪያ አመጣጡ ራሱ ኢሳ በምንድን ነው? ተአምር ነው አይደል? እንግዲህ እነሱ እንደሚሉትኝ ምንም እንኳን ጅብሪል ነፋፍቶ ያመጣው ቢሆንም በተአምር የመጣ ነው ካለ ምን ካለ ወንድ ዘር ብሎ ስለሚያስቡ እሱ በተአምር ነው የመጣው። ይቀጥላል። እኔ ለእናንተ ከጭቃ እንደ ወፍ ቀጥራለሁ ማለት እሱም ተነፍስበታለሁ። በአላህን ፍቃድ ወፍ ይሆናል። በአላህን ፍቃድ እውር ሆኖ የተወለደን ልምጻሙን አድናለሁ። እፈጥራለሁ ምናምን ሲል ሌላኛው ያለውን ሱራውን ደግሞ ክፈትልኝ። ወፍን በቅርጽ ሰርቶ እንደገና ደግሞ እፍ ብሎበት እንዲበር አድርጓል ራሱ ኢሳ ማለት ነው። እሱንም እናንጣው ሱራው አላህ አይደለ ምናምን ሙሴ ስኔልስት ቆይ መልሰው እፈጥራለሁ ብሏል። እንጨርስ። ቆይ ወዴት ቆይ እንጨርሳት። እቺ ቆይ በኋላ ቀረበን ተፍሲር የምናቀርብታለን። ረጋበልና እንጨርስ። ቁርአኑን ለምን ሸሸሽው? ክፈችው። ቁርአኑን ይከፈትላል። ተፍሲሩም ይኸው አዘጋጅቼልሃለሁ። ችግር ረጋበልና ሷት አብራራ። እኔ ቆይ መጀመሪያ ልጨርስ። እኔ ወንድም አለ ፈይሰልዬ ልጨርስ። እኔ ኢሳ ምን አለ? አድርግና ክፈት ነው እንጂ የተባልከው አውራ አልተባልክም አይደል? ምን ታድርግና ይቀጥል። እስቲ ዝም በይ እባክሽ። ቅድም እንተባብለን ነበር በመሃል ላይ የሚባለው ይወርዳን ተባብለን አይደል? ክብር ይኑርሻል። ክፈት ነው እንጂ የተባለው አውራ ይወርዳን ተባብለን አይደል? ዘግደሽ ዝም በይ ይወርዳል። አውርጃው እሱ ይወርዳል ነው ገባሽ? ኦኬ ያስረዳችሁ ይወርዳል። ክብር ይኑርሻል። ምን ሆነሻል አንቺ? ምን ሆነሻል? ኦኬ ክፈት ከተባለ ማውራት አይችልም። ለምን ያወራል ታዲያ? ተፍሲር አመጣለሁ ምን አመጣለሁ ይላል። ከተባለ መፈተሽ ነው ነገር መብት የለውም። ችግር የለውም። በቃ ፋይሰል ስለሌለ እኔ እቀጥላለሁ። ፋይሰል ኔትወርክ ስላወጣ ከኔ ጋር ትቀጥያለሽ። ያውኑን ሀዲስ ክፈተው። ያውኑን ሀዲስ ከኔ ጋር ትቀጥያለሽ። ፋይሰል ስለወጣ ኔትወርክ ስላወጣው ከኔ ጋር ትቀጥያለሽ። ያወራኝ ፈሰል ነው እንጂ ለምን ፈራሽኝ? እኔን ህይወት ሚውት አይደለም። ለምን ፈራሽኝ? እኔን ኦኬ ለምን ፈራሽኝ? ምን ሆነሻል? አስገቢው ፋይሰልን። እሺ አንድ ቁጥር ጆኒ ምንድን ነው የምታፍነን? አለም ባነሳቸው ሀሳብ ጆኒ ፋይሰል ምንም ማድረግ አንችልም እኛ። አይ በቃ ጆኒ ፋይሰልን አስገቢው። ከኔ ጋር ትቀጥያለሽ። ረጋ ሰው ማስገባት ሰው ማስወጣት ከማይችል ሰው ጋር ነው ማውራት። አቤት እውቀት። በነገራችን ላይ እንደዚህ አይሞቂን ከመጣሽ ቡኻሪ ከፍልሽ ያለው ልማሪ ይሄን እንዳታስብ እሺ። እኔ ለመውረድ ምናምን ጭራሽ አልወርድም። እኔ ፋይሰል ከታቻለ አንተ ክፈት ነው እንጂ የተባልከው አውራ አልተባልክም። አይመለከትሽም። ወይ ለምለም ምናልሽ? በስመ አብ ወወልድ ወመንፈስ ቅዱስ እንደምን አይነት ሰው በቃ ለምለም ምናልሽ? ቅድም አንድ ሰው ካወራ ይውጣልን አልሽ አይደል? ክፈት ነው የተባለው። አንቺ ምን አገባሽ? ለምን ገባሽ? እስቲ ቆይ ማን ነው ሊያወራ የፈቀደለት? እኔ ድምፅ ስትሰሚ ያቅለሸልሻል። እየመረረሽ ወይ ክፈት ተብሎ ነው። ክፈት ተብሎ ነው። ክፈት ማነው አውራ ያለው? እሱን ምን አወራ? እስኪ ምን አወራ? እስኪ ምን አወራ? ክፈት ከተባለ መክፈት ብቻ ነው። ጆሮ አይሰማም፣ ባፉ ነው የሚሰማው። ምን አወራ? ምን አወራ? ባፉ ነው እንደሚሰማው። የሀብታም ሳቅ እንዳታስቢ። ምን አወራ? ምን አወራ? እያወራ ነው። ኒውት ያድርግ፣ በቃ ኒውት ያድርግ። ኒውት ያድርግ። እሱ ኒውት ካነሳ እኔ ማነሳለሁ። ኒውት ካነሳ አነሳለሁ። ለወንድሞቼ ክብር ምን አወራ እኮ አልኩሽ። ሲጀመር ፋይሰል ኔትወርክ እንትን እያለ ነው። ከኔ ጋር ትቀጥያለሽ። ፋይሰል ኔትወርክ እያስቸገረ ስለሆነ ከኔ ጋር ትቀጥያለሽ። በፈጠራችሁ አንቺ ጋር ምን እንቀጥላለሁ? ምን የምታውቂ ታሪክ የለሽም። ስለአንቺ ኒውት አድርጊ፣ ኒውት አድርጊ፣ ኒውት አድርጊ። ከሌላ ሰው ጋር ልቀጥል። አንቺ ምን ቤት ነሽ? አላደርግም። አንቺ ምን ቤት ነሽ? ፋይሰል ኔትወርክ ይፈታል። ፋይሰል ኔትወርክ ይዞታል እያሉ ነው እንደ ወለዶች። ፋይሰል ኔትወርክ ይዞታል። ከኔ ጋር ቀጥያለሽ እኮ አልቀጥልም። አንቺ ምንድን ነሽ? ሁለት ነይና እኔ ቀጥላለሁ። ኒውት አድርጊ፣ በቃ ኒውት አድርጊ። ፈይሰል የሁለት ግማሽ ሴቶች አንድ ኒውት አድርጊ፣ በቃ ኒውት አድርጊ። ማልቀስ ልጀምሪ ስለሆነ ኒውት አድርጊ። ግማሽ ነሽ። ግማሽ ሰው ጋር ማውራት አልችልም። ሶሪ በጣም ሀኑዬ፣ በጣም ይቅርታ።
ግማሽ ሰው ጋር ማውራት አልችልም። ይቅርታ አላደርግም። ግማሽ ሰው ጋር ማውራት አልችልም። እኔ ጋር ማውራት አልችልም። ማስረጃለሽ ግማሽ ለማለት ማስረጃለሽ። ይቅርታ አድርጊልኝ። ግማሽ ሰው ጋር ማውራት አልችልም። የኔ ናሙስ የኢማሙ ገብቷል። ከኢማሙ ጋር ቀጥሉ። ከኢማሙ ጋር ሁለቱም ሚውት አድርጋቸው። ሁለቱም ሚውት አድርጋቸው። ለጊዜ ውስጥ ሁለቱም ሚውት አድርጋቸው። እኛ እየቀጠልን ያለ ነው እኮ አቡ ማርያም። ስለዚህ ምን አገባት እሷ? አንቺና ሁለታችሁ እየረበሻችሁ ነው። ምን ያያወራችሁ? ሁለት አንድ ሰው አስወጥተሽ ህይወትን ወይም ገብርኤል የሚለው አስወጥተሽ ፋይሰልና ፋይሰል አለ ከታች እስቲ አንቺ ሶስተኛ ሰው አትሁኚ። ዝም በይ እስቲ አትረብሹ። ሶስታችሁም አትረብሹ። ይኸውልሽ ህይወት ሶስታችሁም አትረብሹ። እስቲ ዝም በሉ። እስቲ ለጊዜው እስቲ ዝም በሉና ጆኒ ቤቱን ትምራውና አውሩ ስትባሉ ታወራላችሁ። ሀሳቡን አትበዳቱትና ከወፍ ቅርጽ አለ አይደለ? ከወፍ አንብባለች፣ መረጃ አምጥታለች። ግን አሁን እዛው ላይ ምንድነው የተፈጠረው ያለበት? ሀሳቡን እኮ በተናችሁ እንዴ ሀሳብ እናውራ። እኛ እኮ ነን ታዲያ ተወያዮቹ። አንተ ምን አገባ? እኛ እናውራ፣ ከዛ ታወራለህ። እንዲህ ምንድን ነው የምትለው? ለሚካልሽ ሀሳብ ለመጣል እየሞከረች ነው ያልተባለ እያለች ማለት ነው። ለምን ትቀይረዋለህ? እዛው ላይ እናንብበውና ታብራራ። ፈጥሯል ብላለች። ፈጥሯል ብላ ፈርማለች። አዳም ፈጥሯል ብላ ፈርማለች። ስለዚህ አሁን እዛ ቁርአን ላይ ኢሳ የፈጠረው ምንድን ነው እንየው። በቃ ኢብራሂም ምን አለ? እሺ በቃ አንድ ሚውት አድርግና ኢብራሂም ምናምን ተውና ቀጥታ መረጃውን ክፈትና ኢሳ የፈጠረው እንየው። ሚውት አድርግ። እሺ ትልቁ ላይ አድርግ። ምን ከፍተዋለሁ? ትልቁ ላይ አድርግ። አንተ ሳቱ። እሺ ክርስቲያኖች አትክፈቱ። በቃ ራሳቸው ቁርአን የነሱ ስለሆነ እነሱ እኔ ተፍሲር ከፍታለሁ። መክፈት ስላለብኝ እኮ ነው። እኔ ተፍሲርን ስለምከፍት ነው። ኢብን አባስ ራሱ ስለሚያብራራው እዛው ያዩታል እኮ ማን ያውራ? እሺ ቲም አንተ ታውራለህ። ለምለም ሚውት ታርግና ቲም አንተ ትቀጥላለህ። እህቴ ትቀጥላለች። ችግር የለም። ስለዚህ አንተ መክፈት ብቻ ነው የሚሆነው ስራህ ማለት ነው ከከፈትክ። እሺ ጃኒ ወይ ለምለም እኔና ማንን ነው ማውራት ያለብን? እኔና ፈይሰልን ማንን ማውራት ያለብን? ፈይሰል እኮ ኔትወርክ አስቸግሮት ወጥቷል እኮ። ስለዚህ አሁን እዚህ ጋር የኢማሙ ሙቀት ያለው ሰው ነው፣ አቡ ሙቀት ያለው ሰው ነው፣ ኢብራሂም ሙቀት። ስለዚህ ከኢብራሂም ጋር ቀጥይ። ከማን ከኢብራሂም ጋር የምቀጥል ከሆነ ይቅርታ አድርጊልኝ። አንድ ነገር ብቻ አድርጊልኝ። አንድ ነገር ልጠይቃቸው። ቆይ አንዴ ለምለም ልጠይቃቸው፣ ሙስሊሞቹን ልጠይቃቸው። ከማን ጋር ትቀጥላለች? ንገሩ። ከፍተዋል አይደል? ትቀጥል። እሷ ዜና ማንበብ ከአቡ ጋር ነው የምትቀጥል። ስለዚህ እባካችሁ ሌሎቻችሁ ኢብራሂም አንተ ለኢብራሂም ስትሉ ሌሎቻችሁ ሚውት አድርጉ። በቃ እኔ ጣልቃ መግባት ችግር የለውም። ቲምዬ ደግሞ ሚውት አድርግና ለምለም ትቀጥል። እሺ ወንድሜ፣ በኋላ እርዳታ ከፈለገች እንድትከፍትላት እርዳታ ከፈለገች ትከፍትላታለሽ። እሺ ቲም አንተ ማለት ኢብራሂም ከፍቷል። ከኢብራሂም ጋር ቀጥ ዜና ተይውና ለምለም አንቺ እኮ በዚህ ወጣ በዚህ ወደ ኮንሰፕት ቆይ እስቲ ዝም በል አቡ መርየም። አንተም እኮ የወንድ እህት ልትሆን ነው ማለት ነው። ማን ጋር ነው መቀጠል ያለብኝ? ኢብራሂም ጋር አይደል? አዎ መልካም። እኔ ኢብራሂም ቲም ናሙስ እንቅር፣ ሌሎች ነው ወርጃቸው። በቃ እዛ እንቀጥላለን። ማነብ ነው ገባሽ? ከፈለግሽ መወያየት ትችያለሽ፣ ከፈለግሽ መውረድ ትችያለሽ። እናት ማዝናት ጥሩ እያዘዝኩሽ አይደለም። ሌሎቻቸው ሚውት አትበጥብጡ፣ ሚውት አድርጉ። ስለዚህ ቀጥ አሁን በቃ አለቀ። እዚህ ጋር የሚወርድ ሰው የለም። እዚህ ጋር ኢብራሂም ቢወርድ አቡ እውቀት ያለው ሰው ነው እስልምና ላይ። ኢማሙ ኔትወርክ አስቸግሮት አቡ ቢወርድ ኢማሙ ይቀጥላል። ስለዚህ ማንም አይወርድ። እናንተም እዚህ ጋር ክርስቲያኖች አላችሁ፣ 4 ክርስቲያኖች፣ አንድ ሰው ኔትወርክ ቢያስቸግረው አንዱ ይቀጥላል። ስለዚህ ማውረድ አይቻልም። እስካልተሳደባችሁ ድረስ ማውረድ የሚባል ነገር የለም። ይሄ ኖርማል ዲቪት የያዝኩለት ቀጠሮ አይደለም። ገባሽ? ኖርማል ቀን ነው ዛሬ። ስለዚህ ሌሎቻችሁ አትበጥብጡ። እሺ በጌታ ይኸው አንቺ እኮ ይኸውልሽ ደቂቃዎቹን ወስደሽ አንቺ አወራሽበት። ይኸውልሽ አድምጪ መጀመሪያ። እንደዛ ከሆነ ማንም መሀል መግባት የለበትም። እሱ ቲም ናሙስ ምን ይከፍትልኛል? መረጃዎችን ይከፍትልኛል።
ይቀመጥ ችግር የለውም። ቲማሙስ ማውራት ኢብራሂም ጋር ቲማሙስ መረጃ ሲከፍትልሽ እሱ ማውራት አይችልም እያልሽ ወይ ራስሽ ክፈቺ ወይ ከከፈተልሽ አያውራ ነው። በቃ ቴንክ ዩ። ምን ተናገረ? ምን ተናገረ? ቀጥሉሽ። እኔማ ከፍታለሁ ብዬ አሳየሁኝ፣ ግን ኔት ደግሞ የለውም። ለዛ እኮ ነው ቲማሙስ የገባው አይደል? እሺ በቃ ቀጥሉ። በቃ አሁን እሺ በቃ ለምለም ማንም ጣልቃ መግባት የለበትም። አንድ ሰው ጣልቃ እንዳይገባ አሁን ከዚህ በኋላ አንድ ሰው። እሺ አሁን ዝም በይ። ኢብራሂም ጋር እንቀጥል እህቴዋ። جننتوني ولا جننتوني حتى من اول انت يعني مجنونه حبيبتي. ايه ولا እሺ ኢብራሂም እንቀጥል። አንተ ጋር እንቀጥል እስኪ ወንድም። እሺ ላንብበው። ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላል። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣው። እንትን በለው ኢብሪ፣ በጣም ይቅርታ ወደዚህ አድርገው፣ ግማሽ ነው የሚታየው። የሚገርምህ ያው ኮፕሊንግ አድርጉ ያ ጀማ። ታብታቡን ከፍ ከፍ አድርጉ እስቲ፣ ታብታቡን ከፍ ከፍ እስቲ 50 ሺህ አስገቡ ታብታቡን ፕሊዝ። ከጌታዬ ዘንድ በተአምር ወደ እናንተ መጣው። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። በአላህም ፈቃድ ወፍ ይሆናል። በአላህም ፈቃድ እውር ሆኖ የተወለደን ለምጸኛንም አድናለሁ፣ ሙታንንም አስነሳለሁ። የምትበሉትንና በቤታችሁ የምትደብቁትንም ሁሉ እነግራችኋለሁ። እዚህ ያዝልኝ ኢብሮ፣ ይሰማሃል? እሺ መልካም። እፈጥራለሁ ብሎ ተናግረዋልና መፍጠር ማለት ምን ማለት ነው? እስኪ እሷን አስረዳኝ። መፍጠር ህይወት ያልነበረውን ወደ ህይወት ማምጣት። መልካም፣ ህይወት ያልነበረውን ወደ ህይወት ማምጣት። ስለዚህ እዚህ ላይ ዒሳ ምን ሆነ ማለት ነው? ህይወት ያልነበረውን በአላህ ፈቃድ ወደ ህይወት አመጣው። መልካም፣ መፍጠር ማለት ህይወት ያልነበረበትን ወደ ህይወት ማምጣት ነው ብለናልና እዚህ ላይ ታዲያ ህይወት ያልነበረውን ወደ ህይወት ያመጣው ማን ነው? በአላህ ፈቃድ ኢየሱስ ኖ። ስለ ቁርአን የምናወራ ከሆነ ዒሳ እያልክ ትቀጥላለህ። ስለ መጽሐፍ ቅዱስ ከሆነ ኢየሱስ እያልክ ታወራለህ። በዚህ መስማማት አለብን። አሳስልሽ ችግር የለም። ዒሳ መልካም። እኔ ምላስ ላይ አትቁም። እኔ የፈለኩትን ብዬ መጥራት እኔ አልቆምኩም። ኖ አልቆምኩም። እኔ ዒሳ ኢየሱስ ነው ብዬ ስለማላምን ለዛ ነው። አንቺ ነሻ ቅድም ነግሬሻለሁ እኮ ሙስሊሞች ዒሳና ኢየሱስ አንድ ናቸው ብሎ ነው። አንቺ ሙስሊም አይደለሁም። አንቺ አትበይ። መብቱ ነው እሱ ማለት እንዴ መብቱ ነው። ምን ሆነሽ? እኔ መብቴ ነው። እኔ መብቴ አትበይ ማለታችን እሱን አትበል። እሱ እንደዛ ይበለኝ። በማይረባ ነገር ታይሜን እየገደልሽብኝ ነው እናት። እሱ እንደዛ ይበለኝ። እንደዛ ይበለኝ። እሱ አንቺ አያገባሽም። በዚህ ላይ በነገርሽ ላይ አወያይ ከሆንሽ አንቺ ጸጥ ብለሽ መወያየት ነው ያለብሽ። እሺ ወደ ሐሳቡ ቀጥይ። የነን ወሰጂው። እኔ አላምንበትም አልኩኝ። ዒሳ ሆነ ኢየሱስ ክርስቶስ አንድ አይደሉም ብዬ አላምንም። እሱም ደግሞ ዒሳና ኢየሱስ ክርስቶስ አንድ ነው ብሎ ያምናል። ስለዚህ አትመን ወይም ደግሞ እመን እኮ አላልኩትም፣ አልወጣኝም። እኔ ጋር የሚያወራው ክርስቲያን ነው። ስለዚህ እንደ ክርስቲያን ያወራ፣ እኔ እንደ ክርስቲያን አወራለሁ፣ እሱም እንደ ሙስሊም ያወራ። ስለዚህ መሀል ላይ አትግቢ። እንቀጥል አንተ ጋር። እዚህ ላይ የወፍ ቅርጽ ሰርቶ ህይወትን የሰጠው ዒሳ ነው ወይስ ማን ነው? ኢየሱስ በአላህ ፈቃድ። እሺ ድጋሚ ደግም ይሁን። እሺ ነፍስን የዘራበት ማን ነው? ኢየሱስ አይደል? በአላህ ፈቃድ። አላህ ነው ነፍስን የዘራበት። ልክ እንደ አሮን ብትሩን ሲመታ እገሌ አታርገው ወንድሜ፣ ተው አሮንን ተውና እዚህ ላይ ነው ደብል ይመጣልሻል። እያሰብሽ አውሪ። ለዛ ወንድሜ ምን ሆነ? አንዴ ለምለም እንትና ወጥቷልና ማንን አውርጄ ላስገባው ልመልሰው ነው። ይሄ ማን ነው ልጁ? የቀድም ያልሽ ቲም ነው እንግዲህ። እዚህ ጋር ያሉት ስንት ናቸው? ስንት ነው ክርስቲያን ያለው? 2 ሰው ብቻ ነው። ሌላው ስንት ነው? ሙስሊም ነው። ስለዚህ ከሙስሊም አንዱን አውርጅን፣ እሱን አንጩ በሉ። ሙስሊሞች አንድ ሰው ውረዱ። ማን ላውርድ? ችግር የለውም። ምንም ችግር የለውም። ቦታ ሲኖር እንገባለን። ለምለም እኔ ከመውረዴ በፊት እከሌ እንደዚህ አትበል አይባልም። እሱ የፈለገው ጥራ፣ አንቺ ችግር የለውም። እኔ ልወርድ ነው፣ ችግር የለውም። ልረብሽ አይደለም። እሱ ኢየሱስ ብሎ ይጥራ፣ አንቺ ኢሳ ብለሽ ጥሪ፣ ችግር የለውም። ምክንያቱም እሱ ኢየሱስ ብሎ ስለሚያምን አንቺ ኢሳ ብለሽ ችግር የለውም። አቡ መርየም ወንድሜ፣ እሺ እኔ ልረብሽ አይደለም፣ ችግር የለውም። እንትና ናሙስን አስገቢው። ሎርድ ነው ተቀጥ ፋይሳል
ፈይሰል አለ ጆኒ ኢብራሂም ምናልባት ከፈቀደልኝ አንድ ነገር ላንሳና ከዛ ሉጣኔ መንገድ ልጀምር። ቪዲዮ ክፈት አንዴ ከኔ ጋር ትቀጥያለሽ። እሺ ለምለም ቪዲዮ ክፈት አንዴ ፈይሰል ደግሞ አንተ ጋር ልንጣ እንደው እዛ እዚህ አንገላታችሁኝ እኮ ፈይሰል ከኔ ጋር እኔ ፈይሰል ነኝ እኮ ድንብርብራት ቅድም ያወራሁሽ ነኝ። ኧረ እንደው እስቲ ፖለቲካን እዛ ትገባለህ። አንተ ምንድነው የምደነብረው? አንተ ምንድነው ገበልነህ? ምንድነው የምደነብር በአንተ? እሺ በቃ ወደ እስራኤል ልጆች መልእክተኛ ያደርገዋል። በደንብ አዳምጪ። ሞክ ለማድረግ ሆነ እኔ ማድረጋለሁ። እሺ ወደ እስራኤል ልጆች መልእክተኛ ያደርገዋል። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ አለ በደንብ ተመልከች። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። ወራጅ አለ። ቆይ አንዴ ቆይ ተረጋጊ። ምንድን ነው የፈጠረው? እዚህ ጋር ያዝልኝ፣ እዚህ ጋር ያዝልኝ። እንደ ወፍ ቅርጽ እፈጥራለሁኝ። ቆይ አንዴ እኮ ቆይ እንደማመጣ ያስኩልሽ እኮ። አሁን ደግሞ እኔን ማዳምጪ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ። ኦሬዲ ተፈጥሮ አለቀ ማለት ነው። ምንድን ነው የፈጠረው? የወፍ ቅርጽ ፈጠረ። የወፍ ቅርጽ ከምን ፈጠረ? ከጭቃ በጃጅ ሰራ ነው የሚባለው። ፍጥረት የሆነ በኋላ ነው ሲተነፍስበት ትንፋሽን ሲያገኝ ነው። ትንፋሽ ለምለም ነገ ተነስተሽ አንቺ ከጭቃ እንደ ወፍ ቅርጽ መስራት መፍጠር ትችያለሽ? አንቺ አልችልም። ከጭቃ እንደ ወፍ ቅርጽ መፍጠራች እንደ ወፍ ቅርጽ መቅረጽና መስራት እችላለሁ፣ መፍጠር ግን አልችልም እኮ። እሱን ነው እያልኩሽ ያለሁት። ለምሳሌ 6 እግር ያለው ወፍ መፍጠራችም ከጭቃ ይኸውልህ ወንድሜ መፍጠር አልችልም፣ ቅርጽ መስራት ግን እችላለሁ አልኩ። መፍጠር ካለመኖር ወደ መኖር ማምጣት ነው። እኔ ደግሞ ካለመኖር ወደ መኖር ማምጣት አልችልም። ምክንያቱም የራሴ ፍጥረት ነኝ። ምንድነው የፈጠረው አልኩሽ? ቆይ ምንድነው የፈጠረው አልኩሽ? ከጭቃ ወፍን ፈጠረ። ወፍን ፈጠረ አይልም። አንብሎ አነበብኩት። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ ይላል። አሁንም ምንድነው የፈጠረው? በድጋሚ እሺ የፈጠረው ከዛ ቀጥል ምን እኮ ከዛ እንወርዳለን። መጀመሪያ እዚህ ጋር እንስማማ። ለምን ትሸሽዋለሽ? ሐሳቡ በጣም እዛ ቦታ ላይ አልጨረስኩም እኮ እኔ አንዴ መረበሽ ፈለግሽ። አሁን አየሽ እኔ አልጨረስኩም እኮ። እኔ ወደ ታች አልወርድም፣ ላይ ብቻ ነው የምንጠለጠለው አላልኩሽም? ግን መጀመሪያ ከአረፍተ ነገር እየጨረሰ ነው። ኢሳ ኦልሬዲ ቆይ አንዴ እኔ ስለ አረፍተ ነገር አዳምጪኝ። እሺ አዳምጪኝ። ኢሳ ኦልሬዲ ፈጥሮ ጨርሷል አይደለ? አልጨረሰም። እፈጥራለሁ ብሎ ፈጥሮ አልጨረሰም? ጨርሷል? አልጨረሰም። ምንድን ነው የፈጠረው? እፈጥራለሁ እያለ ያለው ካልጨረሰ አልጨረሰም አልኩ። አልጨረሰም እኮ ምንድን ነው የፈጠረው? እሺ እፈጥራለሁ እያለ ያለው አልጨረሰም እኮ እንጨርሳ። ቆይ እሺ እፈጥራለሁ እያለ ያለው ምንድን ነው? ቀጥሎ ምን ይላል? እፈጥራለሁ እያለ ያለው ምንድን ነው? ኢሳ እፈጥራለሁና ፈጠርኩ ልዩነት አለው የለውም? እስኪ ከሁለቱ ቃል አይ ኧረ እባክሽ ፈይሰል አንዴ አታዳርቂኝ፣ ሰዓት አትጨርሺ። እፈጥራለሁ እያለ ያለው ምንድን ነው? ኢሳ ብዬ ጠየቅኩሽ። ጥያቄውን ፈይሰል ቆይ ለእናንተ የሚሆናችሁ ይሄኛው አረብኛ ነው፣ እኛ ደግሞ አማርኛ ነው። አማርኛ ነው የማታውቅ ከሆነ ላስረዳ በደንብ አድርጌ። እፈጥራለሁ ማለት ሂደት ነው። ፈጠርኩ ከሆነ ደግሞ የተደረገ ነገር ያለቀ ነገር ነው። ስለዚህ ነው ቆይውን አንዴ አዳምጪኝ። የተጫነ ነገር አለ የሆነ እሱን አስቀምጥና እናውራ። ቁርአኑ ላይ አንዴ ቆይ አትሽሽው ሐሳብ ብዙ ሰው ገብቷል። ኦሬዲ አሁን 1000 ሰው ይገባል ገና። በደንብ አዳምጪ። እኔ ለእናንተ ቆይ አንዴ 100ሺህ ይሁን እባክሽ እኩል አታውሪ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ አለ ኢሳ። ምንድን ነው የሚፈጥረው? እፈጥራለሁ ምን ማለት ነው? እፈጥራለሁ እኮ ምንድን ነው የሚፈጥረው? ለምን ይተናገራል? ሂደታዊ ቃል ነው የተፈጸመ ቃል ነው? ይሄ እፈጥራለሁ ማለት ሂደታዊ ቃል ነው ወይስ የተፈጸመ? ምንድነው የሚፈጥረው? መልካም ፈይሰል አንድ ነገር ላስረዳሽ። አንተ በሎጂክ መጥተህ የለ ላስረዳ። ምን ልታረጊ ይገባሽው? መመለስ ካልቻልሽ ፈይሰል እኔ ጋር ሲደርስ ለምን እንደዚህ ትሆናለህ? አድምጠኝ እንጂ ፈይሰል ቆይ ለምን እኔ ላወር አይደለም ፈይሰል አንዴ እንደዚህ አድርጉ። እንደዚህ አይደለም አልተደማመጣችሁም። አንቺ አስረድተሽ ጨርሺና ከዛ በኋላ ስተትሽን ፈይሰል ያርምሻል። አቡ መርያም አይደለም እኔ ልጨርስና በቃ ልወጣ ነው። ሲጀምር አንዴ ተፈተው በቃ እኔ ልጨርስ። የተሳሳተውን ተሳሳተት ያለሽ ምክንያቱም እንካ ሰላምቲያ ስላደረጋችሁት አልተስማማችሁም። እሱ አስረድቶ ይጨርስና ተሳስተሃል ትይዋለሽ።
እኔ ነኝ እኮ እንግዲህ ማስረጃ እንጂ ተብዬ አቀረብኩኝ። ያንን ማስረጃ ሳልጨርስ ነው እንግዲህ ይገባለሁ። ስለዚህ አልጨረስኩም። እንደዚህ ከሆነ ደስ ነው። አንቺ ማስረዳት አይጠበቅብሽም። ቁርአኑ ያንቺ ስላልሆነ ማስረጃሽን አቅርበሽ ይሄ ነው ብለሽ ጨርሺና አይ አንቺ ትክክል ያለሽው እኔ አላብራራሁም እኮ ሲጀመር አቡ። እሺ በቃ ክፈትላትና አንብባ ትጨርስ። ፈይሰል እንጨርስ ሀሳቡ። ይሄን ያህል ጊዜ መስጠታችን ራሱ በጣም እንትን ኢብሮ ክፈቱ አንዴ ቪዲዮ እሱ ይኸውና አሙቀሽ አኺ ኢብራሂም አንዴ ቪዲዮን ክፈት። አልነገረችም ዳኒ በቃ ይኸውልህ ምን ይላል መሰላችሁ? በደንብ አዳምጡ። እዚህ ጋር ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላልም ማለት እኔ ከጌታዬ ዘንድ ለእናንተ ወደ ተአምር መጥተዋልና እኔ ለእናንተ ወፍ አላለም። ተመልከቱ እንደሚለው ቃል ምሳሌ ሆኖ ነው የሚመጣው። ገና አሁን ግራመር ማስተማር ሊጠበቅብን ነው። እንደሚለው ቃል እንደ ብሎ አስቀምጦ ምንድነው ይሄ እንደ የተባለው ወፍ ስንል ከጭቃ የተሰራ የወፍ ቅርጽ ማለት ነው። ወፍ ነው አለ ቁርአኑ አላለም። ምን አለ? የወፍ ቅርጽ አለ። የወፍ ቅርጽ ምን አደረገ? ፈጠረ። በእርሱም እተነፍስበታለሁ አለ። ኢሳ የወፍ ቅርጽ ፈጥሮ ወፉ አልበረረም። ተመልከቱ። ተንፍሶበትም አልበረረም። ተንፍሶበት በረረ ይላል ኢሳ አላለም። አስከተለና ምን አለ? በአላህም ፍቃድ ወፍ ሆኖ ይበራል አለ። አንድ አካል ብድግ ብሎ ይሄን አደርጋለሁ ይሄን አደርጋለሁ በፈጣሪ ፍቃድ ይሆንልኛል ካለ መልእክተኛ ነው ሁሉ። እኔም ብድግ ብዬ እንደዚህ ያደርጋለሁ፣ ባህርን ሰነጥቃለሁ በፈጣሪ ፍቃድ ካልኩ የሆነ ኃይል አለ ማለት ነው ከኔ በላይ ምን የሚያደርግ ነገሩ እንዲሆን የሚፈቅድልኝ ማለት ነው። ስለዚህ አሁን እኔ ከዚህ በኋላ ማውራት አልችልም። ቀጥሉ ወንድሞች። የራስህን ቃል ተናግረህ እኔ የምናገረውን ካልሰማ ይሄ ፌር አይደለም። እንደዚህ ነው መሆን ያለበት። አንተ ዝም ብዬ እንደሰማው አንተ መስማት ይኖርብሃል። አልሰማም አላለሽም አላወራም ነው ያለው። አንቺ አውሪ ሆድብ ሰዓት ያለች እኮ ቀጥሉ እንተ ያለ ነው። ስለዚህ እኔ ከተናገርኩ በኋላ ሌላ ስተከቶ ሊያወራ ነው አይደለም። እኔ የተናገርኩትን ደግሞ እሱ መመለስ ይኖርበታል ማለት ነው። እንደዛ መሆን የለበትም። እኔ ልቀጥል። አሁን የኔ ተራ ነው ይሄ። እዚህ ላይ ምንድነው የሚለው? እንግዲህ እናንተ እንደሰማችሁት ጭራሽ ግራመርም ላስተምር ነው አለ። ስለ ግራመር ሳይረዳ መጀመሪያ ማለት ነው። ምንድነው የሚለው? ወደ እስራኤልም ልጆች መልእክት ያደርገዋል። ማንን ነው የሚያደርገው? ዒሳ። አድራጊው ማን ነው? አላህ። መልካም እንቀጥል ይላል። ወደዚህ አድርገው አንድ ጊዜ ኢብሮዬ፣ ወደዚህ አድርገው ትንሽ ወደዚህ ወደ ጃኒ ማለት ወደ ጃኒ አምጣ። ጠጋ አድርገው አንተ እኔ ከጌታዬ ዘንድ በጣም ወደ ጃኒ ጠጋ አድርገው። በእኔን አስተልቂኔ ከፍታታለሁ። አረ ጎንዮሽ አረከው ጎንዮሽ እንዴት እናድርገው? እንደዚህ ተገልብጠን ቲምና ሙሰና አድርጊ ጃኒ። እሺ ቲምን በቃ ኢብራሂም ዝጋላት ኢብራሂም። ቲም ወጣ። ምንድን ነው ወረደ? ለሽ ወረድክ? ይሄው አለረ አለ ከኢማሙ በታች አለ። የከፈተው ከኢማሙ በታች ብድግ ወደ ላይ ወደ ታች እያለብኝ ነው ባይዘው ማለት ነው። እስቲ ኔትወርኩ ኮምፕሊት ታብታቡን ከፍ አድርጉት። 100 ሺህ ያስገቡት። ታብታቡን አቃጠላችሁኝ እኮ ወላሂ ላዚም። እኔ ከስንት ፊት ተቃጠልኩ። ጨጓሬ ላጣችሁ። አንዴ ጃኒ እሺ ምንድነው? ወደ እስራኤል ልጆች መልእክተኛ ያደርገዋል። ማን? አላህ። ለማን? ለዒሳ። ይቀጥላል። ምን ይላል? ይላልም ማለት አንዴ ለምለም ቆይ አንዴ። ፌሳል አንተ ምንድነው ስለ ግራመር ሳታቅረው ስለ ግራመር የምታወራው? ፌሳል መልስልኝ። ይወጣስ እኔ እየረበሽን ያለሽው አሁን። እሺ ቀጥል። እየረበሽን ያለሽው ለምን እንደዚህ ታደርጊያለሽ? እኔ ጋር ሲሆን እኔ ጊዜ ሞልቶኝ ተርፎኝ ነው እንዴ አንቺ ጋር እዚህ የምጮኸው? ቀጥ ሀቢብቴ ጥሩ አይደለም ከምር። እሺ እንቀጥል። እንደ ቤት ይላል። ማን ነው የሚለው? ኢሳ እንደዚህ ይላል። መልካም እሺ፣ አሁን ዝም ብትይ ደስ ይለኛል። ጃዬ እንግዲህ አዘሽኝ እያልሽ ስለሆነ እንሳወራ ቸገረኝና፣ እሺ ምን ይላል? ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። ማነው እያለ ያለው? ኢሳ። እንዴት ነው በተአምር ወደዚህ የመጣው? ሱረት መርየም ምዕራፍ 19 ቁጥር 17 ጀምሮ ወዳለው ማለት ነው። ያለ ወንድ ዘር መጣ ተብሎ የሚታሰበው ባይሆንም እንኳ ተነፋፍቶበት የመጣ ኢሳ ቢሆንም እንኳ ማለት ነው። ስለዚህ ምን አለ? እኔ እናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ምንድን ነው? ሂደት ነው። ቅድመው ምን አደረገ ማለት ነው? የተፈጸመ ነገር አደረገ ነው። ለምሳሌ እኔ ወደ
ጃኒ እሄዳለሁ ካልኩኝ አሁን ላይ ሆኜ ምን ማለት ነው? ገና እሄዳለሁ እያልኩ ነው፣ ሂደት ነው። እኔ ግን ይሄው ጃኒ ጋር ሄጃለሁና ጃኒ ጋር ነው ያለሁት ካልኩ ግን ምንድነው የተደረገ የተፈጸመ ነገር አድርጌዋለሁ ማለት ነው። ስለዚህ ይቀጥልና ምን አለ? ከዚህም ቀጥሎ ደግሞ ምን አለ? እፈጥራለሁ በእርሱም እተነፍስበታለሁ፣ በአላህም ፍቃድ ወፍ ይሆናል። ይህንንም ደግሞ ዒሳ በሌላኛው ሱራ ላይ አድርጎታል። ወፍ ቅን ሰርቶ ትንፋሽን ተንፍሶበትኝ ከዛ በኋላ እንደበረረ ደግሞ የሚናገር ክፍል አለ። ስለዚህ ምን አደረገ ዒሳ? የወፍ ቅርጽን እፈጥራለሁ እተነፍስበታለሁ፣ ከዛሳ ወፍ ይሆናል። መጀመሪያ ምን ነበረ? ጭቃ ህይወት የሌለው ዝርው የሆነ ነገር ሆነ ማለት ነው። ከዛሳ ምን ሆነ? ካለመኖር ወደ መኖር መምጣት የሚችለው ትንፋሽ ሲኖረው ወይም ደግሞ ይሄ መብረር የሚችለው ምን ሲሆን ነው? ሩህ እናንተ የምትሉት ህይወት ሲኖረው ነው ማለት ነው። ስለዚህ ዒሳ ምን አደረገ? ህይወት ሰጠው፣ እንዲበር አደረገው። ስለዚህ እዚህ ጋር ፍቃድ የሚለው ነው እንጂ የመጣው ወፍ እንዲሆን ያደረገው ጭቃን ይሄን ቅርጽ ፈጥሮ ማለት ነው። ትንፋሽን ሰጥቶት ያበረረው ማን ነው? ዒሳ ነው። ስለዚህ እዚህ ጋር ዒሳ ፈጠረው እንጂ አላህ ፈጠረው ማለት አንችልም። ምክንያቱም የወፍ ቅርጽም የሰራውም ሆነ ትንፋሽን ተንፍሶበት እንዲበር ያደረገው ዒሳ እንጂ አላህ አይደለም። ምንድነው የሚለው? ፍቃድ ነው የሚለው። ምን ስላለው? አላህ ፍጠር አለው፣ ፈጠረው ማለት ነው። እንግዲህ የወፍ ቅርጽን እንዲያደርግ ፈቅዶለታል ማለት ነው። ስለዚህ እዚህ ጋር እንዲያው የምንመለከተው ነገር ምን እንደሆነ ታውቃላችሁ? አላህ የመፍጠርን ስልጣን ለዒሳ እንዳጋራው ነው እንዲያው የምንመለከተው እንጂ አላህ እንደፈጠረው አይደለም የምናየው ማለት ነው። እንደ ምሳሌነት ከተነሳ ለምሳሌ ቅድም የተነሳው ነበር። በዚህ አጋጣሚ አንቺ እንዲልሽ ማለት ነው እንዲረዳሽ ቅድም ያነሳሻት ለምሳሌ የሙሴ ያደረጋትኝ በትር ማለት ነው። በትር ለምሳሌ ሙሴ በትር ነበረችው። ያችን በትር ጣላት አላት፣ ጣለው። ምን ሆነች? እባብ ሆነች። የመጣል ስልጣን የማን ነው? የሙሴ ነው። እባብ የማድረግ ስልጣን ግን የማን ነው? የእግዚአብሔር የክርስቶስ ስልጣን ብቻ ነው። ምክንያቱም ወደ ነፍስ የማምጣት ኢየሱስ ማለት ነው። ስለዚህ አሮንም ቢሆን ለምሳሌ ምን አደረገ? ትቢያውን ምታ ተባለ፣ ትቢያውን መታ። ትቢያውን የመምታት ስልጣን የማን ነው? የአሮን ነው። ግን እነዛን የሚባሉትን ተባይ የሆኑትን ቅማል የማውጣት ስልጣን ደግሞ የማን ነው? የክርስቶስ የእግዚአብሔር ነው። ስለዚህ እዚህ ጋር በጣም ልዩነት አለው ማለት ነው። እዚህ ጋር ደግሞ ስትመጪ ከተፍሲሩ ላይ አሁን ያወጣው ደግሞ አለ። ይሁኑ ሱራ 349 ላይ ያለው ማለት ነው። አወጣለን አንድ አባስ ተፍሲር አለ። እሺ አውጥቶታል። ምንድነው የሚለው? እናንብበው። መልእክተኛ አደርገዋለሁኝ ከ30 ዓመት እድሜ በኋላ ወደ እስራኤል ልጆች እያለ ይቀጥልና ምንድነው የሚለው? ወደ እነርሱም በሄደ ጊዜ ከጌታችሁ ምልክትን ይዤላችሁ መጣሁ አላቸው። ይህም ምልክት ምንድነው አሉ፣ ጠየቁት ማለት ነው። እነሆ ከሸክላ የወፍ አምሳያ እፈጥራለሁ ማለት ምን ማለት ነው? መፍጠር ቅድም ምንድነው ተባበናል። ፍጡር ማለት ካለመኖር ወደ መኖር ማምጣት። ስለዚህ ዒሳ ምን እያላችሁ ነው? ካለመኖር ወደ መኖር አመጣለሁ እያለ ነው። በአላህ ትእዛዝ፣ በአላህ ፍቃድ በአየር ላይ የሚበር ሰው እና ወፍ ነው። ይሄ የእንትኑ ትርጉም ስለሆነ እንግዲህ ትንሽ ወፍ የሚበር ወፍ ምን ይሆናል ማለት ነው? ወፍ ይሆናል። እተነፍስበታለሁ አለ ይላል። ተንፋሹ ደግሞ ማነው? አሁንም ዒሳ። አላህ ግን አይደለም። አላህ ቢተነፍስበት፣ አላህ የወፍን ቅርጽ ቢሰራበት ችግር የለውም። ዒሳ የወፍን ቅርጽ ቢሰራና አላህ ቢተነፍስበት እውነት ነው አላህ ፈጠረው እንላለን። ምክንያቱም ቅርጽን የመስራት የማን እንትን ነው? ፍቃድ ነው፣ የዒሳ ወይም ደግሞ ስራ ማለት ነው። ትንፋሽን ተንፍሶ ማብረር ግን የማን ነው? የአላህ። ልክ ሙሴ እንዳደረገው ማለት ነው። እዚህ ጋር ግን ምን አለ? እሱ ራሱ ነው ቅርጽን የሰራው፣ እሱ ራሱ ተነፈሰበት፣ እሱ ራሱ ደግሞ እንዲበር አደረገ። ግን እኒህን ነገር የማድረግን ደግሞ ፍቃድ የሰጠው ማን ነው? አላህ። መፍቀድና ማድረግ ደግሞ ይለያያል በደንብ። ከዛም የሌሊት ወፍ ፈጠረ፣ ህያውም ሲሆን ይህ ድግምት ነው፣ ሌላ ምልክት አላችሁ አሉ ሌሎቹ ማለት ነው። እሱ ምን ሆነ? ህያው የሆነ ወፍን ፈጠረ። ከዛ ምን አሉት ሰዎቹ? ድግምት ነው አሉት። ለማን? ለዒሳ ማለት ነው። ሌላ ተአምር አለ ወይ ብሎ ምን አሉ? ጠየቁ ማለት ነው። አዎ እውር ሆኖ የተወለደንና ለምጻሙን እፈውሳለሁ አለ። አሁን ይሄ ምን ይባላል መሰላችሁ? ተአምር። ለምሳሌ እኔ አይን አለኝ አይደለ? አሁን አይን አለኝ። በቃ ጃንዬ ልውሰድ ችግር የለውም። እኔ አይን አለኝ አይደለ? ጃንዬ ከዛ በሆነ ሰዓት አይኔ ጠፋ። በጠፋ ሰዓት ግን አንዱ ነብይ መጣና ፈወሰኝ። እንደዚህ እንትን እጁን ጭኖ ፈወሰልኝ። ፈጠረልኝ ነው ወይስ ፈወሰኝ ነው የሚባለው? ጃንዬ ፈወሰኝ። ግን መጀመሪያ የነበረ አይኔ ማለት ነው። አይሽ ዒሳ ግን ምንድነው ያደረገው? ፈወሰ። ያሁን ምን ይባላል? ተአምር ይባላል። ምክንያቱም አይኑን እንዳሰሰለትኝ ወይም ደግሞ በራ። ይሄ ተአምር ይባላል። ግን መፍጠር ምን ማለት ነው? ካለመኖር ወደ መኖር ማምጣት ነው ማለት ነው።
ከዛ ፈጠረላቸው። ጨርሶ ደግሞ እነዚህን የፈጠረውን እነዚህ የወፎች የነበሩትን እንደፈጠረው ለምጻሙን እፈውሳለሁ አለ። ከዛሳ ሙታንን በአላህ ፍቃድ አስነሳለሁ። ይህም ተአምር ነው። እንዴት ካላችሁ መጀመሪያም እንግዲህ በብሉይ ኪዳን አይተሽ ከሆነ ሙታንን ያስነሱ ነበሩ። በአዲስ ኪዳን ብቻ አይደለም፣ ሙታንን ያስነሱ ነበሩ። ሙታንን ማስነሳት ማለት ግን መፍጠር ማለት አይደለም። ምክንያቱም እነዚህ ሰዎች በህይወት ኑረዋል መጀመሪያ። ከዛ ወደ ህይወት ወደ አለመኖር ደግሞ መጡ ማለት ነው። ህይወታቸው ጠፋቻት። ህይወታቸው ወይም ስጋቸው ወደ መሬቱ ወረደ፣ ነፍሳቸው ደግሞ ወደ ሰማይ ወደ ፈጠራት ወደ አምላኳ ሄደች ማለት ነው። ስለዚህ እነዚህ ሰዎች ደግሞ ከሙታን ሲያስነሷቸው ግን ምንድነው የሚሆነው? ያችን ነፍስና ስጋ ተዋሃዳ ነው የምትነሳው አይደለም። ነፍስና ስጋን አዋህዶ አስነሳ እንጂ ፈጠረ አይባልም። ይህንንም ከብሉይ ኪዳን አሁን በተለይ የዚህ የነገስታቱን መጽሐፍ ብትመለከቺ ነብይ እግዚአብሔር ቅዱስ ኤልሳ እንኳን በህይወት እያለ በህይወት ሳይኖር እንኳን ስጋው ማለት ነው የሙት ሬሳ ነክቶትኝ ስጋው ሲነሳ አይተናል። ይሄ ምንድነው? ተአምር ይባላል። በእነሱ ላይ በነብዩ ላይ አደረና እግዚአብሔር ተአምር አደረገ። ጥያቄ አለ። ማን ነው ጥያቄ ያለው? የኢማሙ ነው ጥያቄ አለ። አዎ ይጨርሰው። ጥያቄ አልጨረሰችም። ጥያቄ አልጨረሰችም ማለት ነው። ጥያቄ ካለ ቀጥል፣ ችግር የለውም። እሺ አላቋረጥንሽም፣ እንዳታቋርጭኝ። እሺ እኔም ሰው ማን ነው? ኢብራሂም ኢማሙ ነህ የምጠይቀው? ኢብራሂም ነኝ። ዝም ስላለ አንተ እኮ አይደለህም ልጠይቅ ያለው እኮ ከመሃል ገብተህ ኢማሙ ነበር እንጂ አንተ እኮ እኔ ጨርሻለሁ እየቀጥል አላልኩም። በነገር ላይ ይቅርታ። እሺ ቶሎ እነሱ ዝም ስላሉ እንዳታቋርጭ። እኛም ስናወራ እንዳታቋርጭ። ዝም አላሉም። እኔ ዝም ብዬ እንደሰማሁትኝ እነሱም እየሰሙኝ ነው ያሉት። ኢማሙ በጣም ይቅርታ። ስለዚህ እዚህ ላይ ልዩነትን ማየት አለብን። መፍጠርን እና የተፈጠረን ነገር ተአምር ማድረግ ልዩነትን ማየት አለብን። አሁን የነን ዒሳ ሳይደርግ ምንድነው አሉት? ድግምት ነው አሉት። ተፍሲሩንም ስታዩትን የዑሉ አባስንም የዚህን የሱራ 349 ምን አድርጎ አመጣው? እንደፈጠረ ነው የሚናገረው። መፍጠር ካልመኖር ወደ መኖር ማምጣት ነው። ህይወት የሌለውን ወደ ህይወት ማምጣት ነው። ይሄን ያደረገው ማን ነው? ደግሞ ዒሳ። ያው ፍቅርጥን የሰራውም ትንፋሽም የሰጠው እንዲበር ያደረገውም ደግሞ ማን ነው? ዒሳ። ግን ፍቃድ ማን ሰጠው? ቆይ አንዴ የኢማሙ አይደለም ላይ መግባት ፈልገሽ ሆነሽ አይደለ? አይ እንደ እየመለሽልኝ ሲሄድ አሁን ፈጠር አይደለ? ግን ወፍ ህይወት የሌለውን ወደ ህይወት ማምጣት ነው። ለኑር ላይ ያደረገው ማን ነው? ደግሞ በማን ፍቃድ እየተደጋገመብን ነው እኮ። በማን ፍቃድ? የኢማሙን ቀጥል እኮ በማን ፍቃድ ነው የበረረው? ወፉ ነው የበረረው። በማን ፍቃድ ነው? በአላህ ፍቃድ ይላል። አላህ ፈጠረው ይላል እዚህ ጋር ገባኝ። አሁን አይልሽ አዳምጪኝ። አሁን ይሄንን ቅርጹ ወፍ ሆኖ እንዲበር ፍቃድ የሰጠው ወይም ወፍ አድርጎ እንዲያበረው ፍቃድ የሰጠው ኮፕሊንግ አድርጎ ኮፕሊንግ ጋይስ 3 ደቂቃ ልሰጣችሁ ነው። ካለዛ በመሃል አስቆሜ ለ3 ደቂቃ የኮፕሊንግ ታይም፣ ካለዛ እያዳመጣችሁ ቀጥሉ። ኮፕሊንግ ታፕታፕ ማድረግ ያለ ታሰብ ድምጽ ቀንስ። ሰምተሽኛል? ኢማሙ አሁን እንትን ነበር ያለው ከጭቃ እንደ ወፍ ቅርጽ እፈጥራለሁ ብሏል። ቅርጽ ማንም ሰው መፍጠር ይችላል። ፖይንቱ ቅርጽ ህይወት ማድረግ ነው። አዎ ቆይ አዳምጡ። ስለዚህ አሁን አንቺ መልስሽ አሁን የጠየቀ የፈለገው ምንድነው? አዎ ግን በማን ፍቃድ ነው ያ ወፍ እንዲበር የሆነው ነው? ለኢሳ ወይም ለኢየሱስ ማን የፈቀደለት? የኢማሙ ይሰማሃል አይደል? እኔ አሉ እየሰማሁሽ ነው። ይሰማሃል? እሺ መፍጠር ማለት ምን ማለት ነው? መፍጠር ማለት ምን ማለት ነው? በቃ እዛ ንገረኝ። አዳምጡኝ። መፍጠር ማለት ይኸውልሽ፣ መፍጠር የሌለን ነገር ማስገኘት ይቻላል። እኔ ለምሳሌ ሳይክል ፈጥሬያለሁ። ሞባይል የፈጠሩ ሰዎች አሉ። መኪና የፈጠሩ ሰዎች አሉ። እሱ አሁን ፖይንቱ እዚህ ጋር ግን ሁሉንም አይደለም። ሁሉንም ፈጠራ ከህይወት ጋር ካያይሽው ትክክል አይመጣም። አዳምጪ። አድምጠኝ። ጥያቄ እንድትመልሽ አሁን መፍጠሩ ላይ ተስማምተናል አልኩሽ። መፍጠሩ ላይ እኔማ እየመለስኩኝ እኮ ነው፣ እንዲረዳህ ስለፈለኩ ነው። በነገርህ ላይ አድምጠኛ እንዴ። ቆይ መፍጠሩ ላይ ተስማምተናል። አንድ ጊዜ ቅርጽ ነገር ፈጥሯል። አንድ ጊዜ ቆይ እስቲ የኢማሙ ይሄ ቅርጽ ህይወት እንዲኖረው ፍቃድ የሚሰጠው ማን ነው? በጌታ
መጀመሪያው የወፍ ቅርጽ የተፈቀደለት ማለት ነው። ሌት ሽቆር ለሚያሁን መተሻል ከት ኔቱ ያስቸግረኛልና እሺ አሁን ይሰማልሁኝ ይሰማል አብሽሪ ተረጋጊና ዛሬ ቤቱ ያንቺ ነው ዛሬ አብሽሪ በቃ ተረጋጊ ተረጋግቼ ነው እንደውም እንደዚህ ተረጋግቼ ራሱ አላውቅም እሺ የኢማሙ የወፍ ቅርጽን ከመጀመሪያው እንዲሰራ የፈቀደለት ማን ነው በራሱ ማስረጃ አስጠኝ በራሱ ነው ፈቃዱ የሚል ማስረጃ አስጠኝ የወፍ ቅርጽ እንዲሰራ እፈጥራለሁ ወይ እዛው እፈጥራለሁ አለ እፈጥራለሁ አለቀ እኮ እንዲፈጥር ፈቃድ የሰጠው ማን ነው እያልኩ ነው እፈጥራለሁ አለ እኮ እዛ እኔ ራሴ ነኝ የምፈጥረው አለ እፈጥራለሁማ አለ እኮ ወንድሜ እንዴ አላለም እኮ አልወጣኝም እኔ እፈጥራለሁ ያለው እንዲፈጥር ትእዛዙ የሰጠው ማን ነው የፈቃዱ ማን ነው እሱ እንዲፈጥር ይኸውልሽ አማርኛ ነው የምታነቢው እንግባባለን እኔ የማን ፈቃድ ነው ወንድሜ እንዲፈጥር የፈቀደለት ማን ነው የቅርጹን ለራሱ ተነስቶ በራሴ ተነሳሽነት የወፍ ቅርጽ እፈጥራለሁ አለ በራሴ ተነሳሽነት የወፍ ቅርጽ እሰራለሁ እንዳለ አሳየን ከፍታ አሳይ ኢማሙ ከፍታ አሳይ ጨዋታ ጀመርሽ ምንም ጨዋታ አይደለም በራሴ ፍቃድ እንደ ወፍ ቅርጽ እሰራለሁ የሚል ማስረጃ ክፈትና አሳየኝ ይሄው ጆሊ አሁን ረጅም ሰዓት አውርታለች አወራች አትግባ ኢብራሂም አትግባ ችግራችሁ ነው ቅድም አንተን ራሱ ሲይዝህ ሌሎችን ገባ አሁን ጨዋታና ሰዓት መግደል የፈለገችው እኔ አሁን የኢማሙ የምንም ሰዓት አይደለም እኔ ቅድም ስናገር ክፈችና አሳየኝ አንተ በራሱ ፍቃድ እንደ ወፍ ቅርጽ እሰራለሁ ብሎ ተነሳስቶ በራሱ ተነሳሽነት ተፈጥራለሁ እንዳለ ማስረጃ አስጠኝ ይሄው እኔ ለእናንተ አለኩ እኔ ለእናንተ የወፍ ቅርጽ በራሴ ተነሳሽነት ወፍን ቅርጽ እሰራለሁ ማለት ማስረጃ ፍቃድ አያስፈልገውም ቅርጽ ለመስራት ፍቃድ አያስፈልግም በላ ችግሩ ጭራሽ ፍቃድ አያስፈልገውም ካልክማ እንግዲህ ወፍ ቅርጽን ሰርቶ ያበረረውም ደግሞ ያለምንም ፍቃድ በራሱ ፍቃድ ነው ማለት ነው ስለዚህ ህይወት ግን ለመስጠት ምን አስፈልገው ፍቃድ ያስፈልገኛል አላየሽ የለም አላለም ህይወት ያስፈልገኛል ማለቱን ማሳየኝ ያለው ህይወት ለመስጠት ፍቃድ ያሳየኛል የሚለውንም አሁን ማሳየኝ ህይወት ለመስጠት ፍቃድ ያስፈልገኛል ይሄ የአማርኛ ጨዋታ ምናምን እዛ የለም እዚህ በቃ አማርኛው ማትችል ከሆነ አታውራ ታዲያ የኢማሙ ወንድሜ ምን ሆነሃል እንዴ ይኸውልሽ ህይወት ለመስጠት ፍቃድ ያስፈልገኛል ካለ ማስረጃ እንጣሁንም እሱ ነው አዳም እኔ አለ ይኸውልሽ አዳም እኔ ህይወት ለመስጠት ፍቃድ ያስፈልገኛል ማለቱን ወፍ ቅርጽ መስራቱ ግን በራሴ ተነሳሽነት እፈጥራለሁ ማለቱ ነው ሁለቱም ማስረጃ ሰጠኝ እዚህ ጋር ሆነ ኢማሙ ይሄው አንብቢው ፊት ለፊት ምን አንብቢው ራስሽ ታብራሪ የነበረውን አላነብም አንተ ራስህ ነው ያልከው አንብብራስህ አንብብና ሳየኝ እንደዛ ማለቱን እዚህ ጋር አንብብና ሳየኝ ተፍሲር ነው በነገር ቁርአን ላይ መስለ ይኸውልሽ መጀመሪያ አማርኛ ሳትችል እንዳትልን ይሄን ራሱ አያስፈልግህም በነገር አማርኛ ችግር ያለብኝ ስላልክ እንደዛ ማለት አትችልም ይሄን አንብብ አሳየኝ ችግር የለም ችግር ያለብሽ አንቺ ነሽ መጀመሪያ በራሴ ተነሳሽነት በፍቃዴ እፈጥራለሁ ማለቱን ቀጥሎ ደግሞ መስጠትን የአላህ ፍቃድ ማብረን ደግሞ የአላህ ፍቃድ ተሰጠኝ ማለቱን ሁለቱን ማስረጃ አስጠኝ ሁለቱን አዳም እኔ ተነስቼ ይሄን ነገር አደርገዋለሁ ስል ፍቃድ እየጠየቅኩ ነው አንተ አልጠየቅኩም በራሴ ተነሳሽነት የወፍቅርጽ እሰራለሁ ያለበትን ማስረጃ እኔ አደርገዋለሁ ብዬ ሳወራ ፍቃድ እየጠየቅኩ ነው ወይስ ማስረጃ እኔ ስላንተ አልጠየቅኩም የኢማሙ አልጠየቅኩም ሲጀመር አንተ ራስህ ታወራለህ ኢሳ ግን ያለ አላህ ፍቃድ ምንም ማድረግ አይችልም ስለዚህ አሳየኝ ያለበትን ቦታ ቅርጽ መስራት በራሴ ተነሳሽነት ቅርጽን እፈጥራለሁ ያለበት ከዛ መብረር ላይ ሲደርስ ደግሞ በአላህ ፍቃድ ደግሞ ይበራል ማለቱ አሳየኝ ይኸውልሽ አዳም አሁን አንቺ አማርኛ አጣመሽ ምናምን ሰዓት ገለሽ በቃ ተጫውተሽ መውጣት ፈልገሽ አሳየኝ አንተ እኮ ነው ያወራው ወንድሜ አንተ ነው
እኮ ስለ አማርኛ ቅርጽ አዳምጪ። እኔ ሞት እንዲሆን የፈቀደለት ማን ነው ስልሽ ቅርጹን ለማን ፈቅዶለት ነው አልሽ። ራስሽ እኮ ነው የኢማሙ እንዴ ጊዜን አትፍጅብኝ በጌታ። ስለዚህ ራሴ በራሴ ተነሳሽነት የወፍ ቅርጽ ሰራለሁ ያለበትን ማስረጃ ስጠኝ፣ አሳየኝ። ከፈትና አሳየኝ። ይሄው አለሽ እኔ የወፍ ቅርጽ አሳየኝ። ከፍተህ ኢማሙ ከፍተህ አሳየኝ። በራሴ ተነሳሽነት የወፍ ቅርጽ ሰራበታለሁ ያለበትን ከፍቶ ደግሞ በበሩ ላይ ደግሞ የአላህ ፍቃድ ነው ያለበትን ደግሞ አሳየኝ። ሁለቱን አሳየኝ። የሚቸግረኝ ነፍስ መዝራት ነው እንጂ ቅርጹን በራሴ ፈቅድላችኋለሁ አለ። አሁንም የሚቸግረኝ ነፍስ መዝራት ነው እንጂ ነፍስ መዝራት ግን እኔ ችሎታ ስለሌለኝ የሌላ ችሎታ ፍቃድ ያስፈልገኛል አለ። ማስረጃ ስጠኝ። ፍቃድ ያስፈልገኛል ምን ለማድረግ? ነፍስ ለመዝራት። አሁንም ለምታወራው ነገር ማስረጃ ስጠኝ። ለቅርጹ እኔ ፈጥርላችኋለሁ። ማስረጃ ስጠኝ። እኔ ህይወት መስራት አልችልም። ማስረጃ ስጠኝ። ህይወት ለመስራት ፍቃድ ያስፈልገኛል። ቅርጹን እኔ ቀርጸዋለሁ አለ። እኔ ቀርጸዋለሁ አለ። ቅርጹ ችግር የለብኝም። ጭቃውን ማብካት ዝም በይ ዝም ሲጀመር ከአንዱ ትልቅ ማለት ነው ስራው። ችግር የለውም እረዳሻለሁ። አያገባሽም። ቅድም ምን ተባብለን ነበር? ማንም ሰው አይገባም ተብሏል እኮ። አንቺ ምን አስገባሽ እዚህ ጋር? እነ ወንድምሽ እነ ኢብኑ እና ፈይሰል ዝም ብለው የለም። ከፊታችሁ ዞር ስትብጥብጥ የጀመራችሁት ቆይ ምንድነው የምትበጠው? አንቺ ቆይ ዝም አስበላለሁ አላልሽም እንዴ? ጃኒ ራስሽ እንደገና ገብታ የምታወራው ለምንድን ነው? እንጨርስ። እሱ ጋር እንጨርስ። እሷ ዝም ትበል። ይኸውልሽ እስቲ ዝም በይ የኔ እናት፣ እስቲ ዝም በይ እስቲ። ጆን ቆይ እኔ ከአንቺ ጋር አወራም። በቃ ለጆን ጥያቄ አለኝ። ጆን አንዴ ለጆን ጥያቄ አለኝ። አንቺ እኔ ችግር የለውም። ለጆን ጥያቄ አለኝ። ጆን አንቺ መሀል ላይ ዳኛ ስለሆነ አዳም እኛ ከደቆሮ ጋር ምን መደናቆር አያስፈልግም። አዳም ጆን እኔ ለምሳሌ ቆይ ተው በቃ አንድ ሀሳብ ላይ 24 ሰዓት አንቆይ። አማርኛ ተናጋሪ ሆነ አማርኛ ማውራት አንተ ደቆሮ ብለህ ትሳደባለህ። አንተ እኔ ከአንቺ ጋር አወራም። አቡ ጆኒ ነው የሚጠይቀው እንጂ ጆኒ ነው የሚጠይቀው። ጆኒ ነው የምጠይቀው። አንቺን አልጠይቅም። አንቺን አልጠይቅም። አሸንፈሻል። ጎበዝ ነሽ። በቃ ጎበዝ። አማርኛ ተናግሮ ማውራት ነው። ጎበዝ ነሽ። በቃ አኑ አንዴ ቆይ ቆይ አውቃ አሸንፈን። አይዋ ጀግና ነሽ። በቃ አሸንፈሻል። ጆን አንቺ በጌታ ጆ ምን አልሽከደም? ለምለም ጀግና ነሽ። በቃ እሺ ኧረ እባክህ ጆን አንቺ ነው የምጠይቀው። ጆን በል እባክህ አንተ ጆን ጋር ነው የማወራው እኔ። ቲና ሙስን እስኪ ተንስጆ እስቲ ባባሽ ባስጆና ያወራ እስኪ ደግሞ ተራ ይሰጠው። እሺ ማስተጋባልና ስንት ሰዓት ነው ያወራችሁ እሷ? ስንት ሰዓት ነው ያወራችሁ? ተጠያየኩ እኮ ነው የነበረው። ቆይ አንዴ እኔ ከጆን ጋር ነው የማወራው። ከጆን ጋር አውራና ከፈተና የነበረው ቲና ሙስ ኢማም እንደፈለግሽ ፈንጥይ። እሺ አውራ ለምሳሌ አንተ ጋር አውሩ። ምንድን ነው የምታወራው? አንዴ ቆይ እሺ ጆ ቅድም ምን ተባለ? በመረጃ ያውሩ ተባለ አይደል? እሱ ግን ብዙ ሀሳቦች አነሳው። መረጃ ሳይ ነው። መረጃ ከሌለ የለኝም ይበል። እንቀጥላለን። ችግር የለውም። መረጃ ከሌለ ችግር የለውም። አሁን ግን መረጃ ባላመጣበት ያወራል። እሺ ዝም በል አንተ። አውቀው ሰዓት ለመግደል ነው የፈለጉት እነዚህ ጆን። ወላሂ ለምን ሰዓት ይገድላሉ? እኔ ከመረጃ ከፍቼ እጅ እስኪሰበር ድረስ እያሳየው ነው እንዴ። ራሴ ያዝከው ምንድነው ላይ ቅርጽ ለመፍጠር ፍቃድ አያስፈልገኝም። እኔ ራሴ እፈጥራለሁ አለ ቅርጹን። አንተ ያልከው መረጃ ማስረጃ ሳየን። እሺ ማስረጃ ይሄው አዳም ሲሰራ ከራሴ ነው የምሰራው ያለበትን መረጃ እና ደግሞ ሲፈጥር ከአምላኬ ነው ያለበትን መረጃ። ለምሳሌ እኔ ብድግ ብዬ እፈጥራለሁ ካል በማን ፍቃድ? እንደዛ አይደለም። በራሴ ፍቃድ ግን ቆይ አንዴ ልጨርስ። ለምሳሌ ሌላ አካል ፈቅዶለት ነው ቅርጹን የሰራው ካልሽ አንቺ መረጃ ማቅረብ ሌላ አካል አላለች። እሷ አላወራችም። እሱ ነው ኮምፕሌን ያቀረበው። ምን አለ? የወጣኝ እንዴ ብያለሁ እንዴ? እዚህ ጋር የምትሰሙ ሰዎች እኔ እንደዛ ይኸውልህ፣ እሷ አዳም እኔ ጥያቄ አለ ብዬ ገባሁ። ጥያቄ አለ ብዬ ስገባ ምን ነው ጥያቄ አለች። ጥያቄ በማን ፍቃድ ነው ወፍ እንዲሆን ነፍስ የዘራበት በማን ፍቃድ ነው ብዬ ስጠይቃት ቅርጹን ለመስራት ማን ፈቀደ ብላ ጠየቀች።
እሷ ምንም መልስ አልሰጠችም እኮ በራሱ ፈቃድ ነው ያልኩ። አንተ ነህ ቀድመህ በራሱ ፈቃድ ካል እኔ ጥያቄ ብቻ ነው ጠይቃት የነበረው። አዳምጥ እባክህ አንተ ዝም ብለህ በማን ፈቃድ ነው አለች እኮ። ጥያቄ አለኝ ስላት ምንድነው ጥያቄ አለችኝ እኮ። አዳምጥ ቆይ ምንድነው ጥያቄ አለችኝ። ጥያቄ ህይወት እንዲዘራና ወፍ እንዲሆን ማን ነው የፈቀደለት ስላት ቅርጹን እንዲሰራ ማን ነው የፈቀደለት ብላ ጠየቀችኝ። ቅርጹን ለመስራት በራሱ ነው አልኳት። አንድ ጊዜ አሁን ኢማሙ አንድ ጊዜ እዚህ ጋር አሁን ዛሬ ማለት እስቲ አንድ እዚህ ጋር ለምለም ላይ 3 ደቂቃ ሰጥቻለሁ። ለ3 ደቂቃ አሁን ጸጥ ብላችሁ ኮፕሊንግ ታብታብ አድርጉ። በ3 ደቂቃ ውስጥ 3000 ታብታብ አስገቡ። በ3 ደቂቃ ውስጥ 100000 ላይክ አስገቡ። አፍጥኑት፣ አፍጥኑት። ከዛ ላይ እንቀጥላለን። ቲም ቆይ ሚውት አድርጉ። ቆይ ወንድም እንደዛ አይደለም። ሚውት አድርጉ። አፍጥኑት ቶሎ በሉ። እንደዛ ካልሆነ አንቀጥልም። ምክንያቱም አካውንቴ ታስበሉኛላችሁ። የለም ፈጠን በሉ፣ ፈጠን በሉ። የለም ቦታ ቀይረኝ፣ እኔ ቦታ ቀይረኝ፣ እኔ ወደ ሌላ ቦታ ቦታ አስተካኪ፣ ቦታ ቀይረኝ። ክትባት እንዳትወጋ፣ ቦታ አስተካኪ፣ ክትባት እንዳትወጋ ትፈርታለህ። ክትባት አስተካኪ፣ ሙሉ ተወኛለሽ። አስተካኪ፣ አስተካኪ፣ ምን አስተካኪ፣ ቦታ አስተካኪ። እባክህ ጆኒ ታንተ ጋር ማውራው አትቀረባችሁና አትደረግ ባንተ ቦታ ቀይረኝ እባክሽን ጆኒ፣ ቦታ ቀይረኝ። መብቴ መሰለኝ ይሄ ራሴ መብት ነው። አስተካኪው ቤቱ ታብታብ አድርጉ። ቆይ የኢማሙ ኢብራሂም ፈይሰል እስቲ ቲም ናሙስ ወይ አንተ ለምለም እስቲ በደንብ አስረዱን። ይሄን እኛ አማርኛ አናቅም ይሆናል። ይሄን ቁርአን አስረዱንና ሳጨርስ መልሱን ልስጥ። ለምለም ከሚገባ በላይ አብራርታለች። 6-7 እየሆናችሁ ግን ልጅቷን የሆነ በቃ አዳምጥ። ቆይ እኔ እስኪ አስጨርሰኛ። ለምን አንተ ወይ ለምለም እሳ አታባራም ተዋት። በቃ አንተ እንዴ አረባ አታባራም ይላል እንዴ? እናንተ መቼ አባራችሁና ነው እንዴ? ለስድስቱ ነው ያው ቃላት እየደጋገመች እንጂ እያስረዳች አይደል? እስቲ ይሄን ኮንሴፕቱ አጠር አድርገህ በደንብ አንብበውና ኮንሴፕቱ ምን እንደሆነ አስረዳን። ከዛ እኛ ምን ማለት ነው መፍጠር ምን ማለት ነው? አቡ መሬም መፍጠር ምን ማለት ነው? መፍጠር ምንድን ነው ልዩነቱ? አንደኛ ይኸውልህ፣ አንደኛ መፍጠር ማለት ፈጠራ፣ አማርኛው በደረቁ ከሆነ መፍጠር ማለት የሆነ ነገር ማስገኘት ነው። እቃም